ጦርነቱ ተቀጣጥሎ ቀጥሏል። የትግራይ የሰላም ኃይል ወደ መቀለ እየገሰገሰ ይገኛል። እነ ደብረጽዮን ገብረ ሚካኤል ተሸብረዋል። ልዩ ሰበር መረጃ ከመቀለ ደርሶናል፣ በዝርዝር ይቀርባል። ሰራዊቱ ወደ ሰሜን እየተመመ ነው። አደገኛ የጦርነት ደመና እያንዣበበ ነው። ጦርነቱ መፈንዳቱን የተመለከተ ሚስጥራዊ መረጃ ደርሶናል፣ በዝርዝር ይቀርባል። የኢትዮጵያ ፌዴራል ፖሊስ በአፍሪካ የመጀመሪያ ነው ያለውን የሰው አልባ ዲጂታል ፖሊስ ጣቢያ አስመርቋል። የጀነራል መሐመድ ሐምዳን ዳጋሎ ጦር በኢትዮጵያ ድንበር አቅራቢያ በከፈተው ውጊያ ድል እየቀናው እንደሆነ አስታውቋል። በመረጃ ሰዓታችን የሚቀርበው ቀጠናዊ መረጃችን ነው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምጽ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ነው። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም እየተሸጠ ነው። የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ነው። የፌዴራል ፖሊስ በአፍሪካ የመጀመሪያ ነው ያለውን ሰው አልባ ስማርት ፖሊስ ጣቢያም ሊያስጀምር እንደሆነ ገልጿል። የኢትዮጵያ ፌዴራል ፖሊስ በአዲስ አበባ ቦሌ ክፍለ ከተማ ወረዳ 3 ሩዋንዳ ተብሎ በሚጠራው አካባቢ ያስገነባውን በቴክኖሎጂ የተደገፈ ሰው አልባ ፖሊስ ጣቢያ ወደ ስራ ለማስገባት የመጨረሻ ዝግጅቱን እያጠናቀቀ መሆኑን አስታውቋል። በግንባታ ሂደቱ ላይ ጉብኝት ያደረጉት የአዲስ አበባ ፖሊስ የወንጀልና የትራፊክ አደጋ ምርመራ ምክትል ኃላፊ መምሪያ አዛዥ ምክትል ኮሚሽነር ሐሰን ነጋሽም ጣቢያው አዲስ አበባን ከሚመጠን ዘመናዊ ቴክኖሎጂ ጋር የማስተሳሰር ስራ አካል መሆኑን ገልጸዋል። ይህ አዲስ ስራ ፖሊስ ከቴክኖሎጂ ጋር አብሮ ለመጓዝ ያለውን ዝግጁነት የሚያሳይ መሆኑን በቀጣይም የአዲስ አበባ ፖሊስ መሰል ጣቢያዎችን በተመረጡ ቦታዎች በመገንባት ለህብረተሰቡ ተደራሽ ለማድረግ እንደሚሰራ ጠቁሟል። የፌዴራል ፖሊስ የቴክኖሎጂ ኦፕሬሽን ዋና ክፍል ኃላፊ ኢንጂነር አንተነ ሲሳይ ለጎብኚዎች በሰጡት ማብራሪያ ይህ ስማርት ፖሊስ ጣቢያ ማንኛውንም ዜጋ የፖሊስ አገልግሎት በቀላሉ እንዲያገኝ የሚያስችል ነው። ማዕከሉ በአፍሪካ የመጀመሪያው በዓለም አቀፍ ደረጃ ደግሞ አራተኛው መሆኑን የገለጹ ሲሆን አመልካቾች ከሰው ጋር በአካል መገናኘት ሳያስፈልጋቸው ብቻቸውን በመምጣት አቤቱታ ማቅረብ የሚችሉበት ስርዓት የተዘረጋለት ነው። ጉብኝቱ ላይ የተገኙት የፖሊስ አመራሮች በበኩላቸው አሰራሩ ከሰው ንክኪ ነፃ መሆኑም በተለይም በፖሊስ አገልግሎት አሰጣጥ ላይ አልፎ አልፎ የሚሰሙ የሥነ ምግባር ችግሮችን ለመቅረፍ ትልቅ እገዛ እንደሚኖረው ገልጿል። የፌዴራል ፖሊስ ይህንን ዓለም አቀፍ ተሞክሮ ወደ ሀገር ውስጥ በማምጣትም ወደ ተግባር መለወጡ የሚበረታታ መሆኑን የገለጹት አመራሮቹ በቀጣይ የፖሊስ አባላት በቴክኖሎጂው በማሰልጠን ብቁ ማድረግ እንደሚገባ አሳስበዋል። ኮሚሽኑ በአማራ ክልል ታጥቀው ሲንቀሳቀሱ ከነበሩ አካላት ጋር ውይይት እያደረገ እንደሚገኝ የመንግስት ሚዲያዎች ዘገቡ። በአማራ ክልል በትጥቅ ትግል ላይ የነበሩ አካላት የምክክር አጀንዳዎችን አደራጅተው ለኢትዮጵያ ሀገራዊ ምክክር ኮሚሽን ለማስረከብ ከኮሚሽኑ ጋር ውይይት አድርገዋል ነው የተባለው። የሀገራዊ ምክክር ኮሚሽኑ የሰራቸውን ስራዎች ለቀድሞ ታጣቂዎች ያብራሩት ኮሚሽነሩ መስፍን አርያም በጠመንጃ ችግርን ለመፍታት መሞከር ዘላቂ አለመግባባት የሚፈጥር በመሆኑ ዘላቂ መግባባት የሚመጣው በምክክር እንደሆነ አስገንዝበዋል። ሀገራዊ ምክክሩ ሁሉንም ወገን ባሳተፈ መልኩ በኢትዮጵያ 1334 ወረዳዎች በተወካዮች አማካኝነት ለሀገራቸው ችግሮችና መፍትሄዎቻቸው የሚመክሩበት ግዙፍ ፕሮጀክት መሆኑን ገልጿል። ሁሉም ወገን አሸናፊ የሚሆንበት በመሆኑ ለስኬቱ በትብብር መስራት አለብን ሲሉ አሳስበዋል።
የቀድሞ ታጣቂዎች በምክክሩ ለመሳተፍ መዘጋጀታቸው ለዘላቂ ሰላምና ለሀገራዊ መግባባት የሚደረገውን ጥረት ትልቅ እርምጃ የሚያራምድ መሆኑን አመላክተዋል ነው የተባለው። ተሳታፊዎቹ ነፍጥ አንስተው ወደ ጫካ ያስገቧቸው ጉዳዮችን ጨምሮ ክልላዊና ሀገራዊ ፋይዳ የሚኖራቸው አጀንዳዎችን አደራጅተው በዚህ መድረክ ለኮሚሽኑ እንደሚያስረክቡ ተገልጿል። የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሥራ አመራር ቦርድ ሰብሳቢ ሆነው ተሾሙ። የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባ የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር የሆኑትን ዳንኤል ክብረትን የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሥራ አመራር ቦርድ ሰብሳቢ አድርጎ መሾሙ ተገልጿል። ምክር ቤቱ ከሰብሳቢው ሹመት በተጨማሪ ለኮርፖሬሽኑ የሥራ ቦርድ አባላት የቀረቡ 9 እጩዎችን ሹመት መርምሮ በአብላጫ ድምጽ ማጽደቁን ኢቢሲ ዘግቧል። በዚሁም መሰረት በቦርዱ ውስጥ በአዲስ አባልነት የተካተቱት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ወርቁ ጋቸና፣ የጤና ሚኒስትሯ መቅደስ ዳባ፣ የቱሪዝም ሚኒስትር ደኢታ እንደገና አበበ፣ የሰላም ሚኒስትር ደኢታ ቸሩ ጌታ ገነነ እንዲሁም የቀድሞ የኢትዮጵያ ብሮድካስቲንግ ባለስልጣን ዋና ዳይሬክተር ጌታቸው ድንቁ መሆናቸው ታውቋል። ቀደም ሲል በቦርዱ አባልነት ሲያገለግሉ የነበሩ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተሩ ጃፈር በድሩ፣ የአብን ፓርቲ አመራር የሆኑት ዩሱፍ ኢብራሂም፣ ከብልጽግና ፓርቲ የተወከሉት አብዱል ዋስ አብዱላሂ በነበሩበት በአባልነት እንዲቀጥሉ በምክር ቤቱ ተወስኗል። ምክር ቤቱ ከሚዲያ ተቋሙ የቦርድ አባላት ሹመት በተጨማሪ በፍትህ ዘርፍ ላይ ቁልፍ የሆኑ የዳኝነት ሹመቶችን አጽድቋል። ልዑል ካሳ ወልዱና ምትኩ ማዳ ደነሳው የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ሆነው እንዲያገለግሉ የተሰየሙ ሲሆን የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞች ሹመትንም መርምሮ አጽድቋል። የትግራይ የሰላም ኃይል ታጣቂዎች ከቲዲኤፍ ጋር በተለያዩ ስፍራዎች ከባድ ውጊያዎችን ማድረጋቸውን ከስፍራው የደረሰን መረጃ ያመላክታል። በትላንትናው ዕለት ሁለቱ ኃይሎች በዛታ ወረዳም ለሰዓታት የዘለቀ ውጊያ ማድረጋቸው የተሰማ ሲሆን የዚህ ግንባር ውጊያ ዓላማም የኮረም አላማጣ ዋና መንገድን ለመቁረጥና ለመቆጣጠር እንደሆነ ታውቋል። በራያ በኩል በአፋር አዋሳኝ አካባቢዎች የተቀሰቀሰው ግጭት ከትላንት ጀምሮ ተባብሶ መቀጠሉን ተከትሎ በአካባቢው ማህበረሰብ ደህንነት ላይ አደጋ መደቀኑ ተገልጿል። እንደ ጨርጨር ባሉ የራያ አካባቢዎች ከሁለት ቀናት በፊት የጀመረው በከባድ መሳሪያ የተደገፈ ውጊያም በማህበረሰቡ ላይ ከፍተኛ ጫና እየፈጠረ ነው ተብሏል። የህወሓት ታጣቂ ኃይል በአፋር ክልል የመሸገውን የትግራይ የሰላም ኃይል ለመዋጋት ወደ ክልሉ ዘልቆ መግባቱ ተሰምቷል። በዚህም የአፋር ክልል የጸጥታ ኃይሎች ለህወሓት ኃይሎች ምላሽ ሰጥተው በከባድ መሳሪያ የተደገፈ ውጊያ እየተካሄደ ነው። በአፋር ክልል ያሎ ወረዳ ውስጥ ከጥር 26 2018 ጀምሮ በትግራይ የሰላም ኃይልና የአፋር የጸጥታ ኃይሎች በአንድ ወገን ሆነው ከህወሓት ጋር ውጊያ ሲያደርጉ ውለዋል። እንደ ጨርጨር፣ ኮረምና ሆፍላ መሆን ያሉ የራያ ከተማዎች ላይም የከባድ መሳሪያ ድምጽ እንደሚሰማ ነዋሪዎች ጠቁመዋል። ህወሓት በአፋርና አማራ አዋሳኝ አካባቢዎች የከፈተውን ጥቃት ተከትሎም ከአንድ ሳምንት በላይ የዘለቀ ግጭት በተለያዩ አካባቢዎች ተከስቷል። በጠለምት በኩል ግጭቱ በአንድ ሳምንት ለጊዜው ረገብ ያለ ቢሆንም በአፋር በኩል ግን ተባብሶ መቀጠሉን የአካባቢው ምንጮች ተናግረዋል። ጦርነቱ ተቀጣጥሎ መቀጠሉን አመልካች መረጃዎች በስፋት እየተሰራጩም ይገኛሉ። በርካታ ታንኮችን የጫኑ ከባድ ተሽከርካሪዎች ወደ ሰሜኑ የሀገሪቱ ክፍል ሲጓዙ የሚያሳዩ ተንቀሳቃሽ ምስሎች በማህበራዊ ሚዲያዎች በስፋት እየተሰራጩ ይገኛሉ። ይህ የወታደራዊ ሎጂስቲክና የወታደሮች እንቅስቃሴ መጠነ ሰፊ ከባድ ጦርነት መፈንዳቱን አመላካች ነው እየተባለ ይገኛል። የጄኔራል ሐምዳን ዳጋሎ ጦር በኢትዮጵያ ድንበር አቅራቢያ በከፈተው ውጊያ ድል እየቀናው እንደሆነ አስታወቀ። በሱዳን እየተካሄደ ያለው የእርስ በርስ ጦርነት አሁን ደግሞ አቅጣጫውን ቀይሮ በምዕራባዊ ሱዳን የነበረው ውጊያ ወደ ምስራቁ የሀገሪቱ ክፍል መሸጋገሩን የሚገልጹ ዘገባዎች እየወጡ ነው። ኤኤፍፒ እንደዘገበው በደቡብ ምስራቃዊ ሱዳን የሚገኙና ከኢትዮጵያና ከሱዳን ጋር የሚዋሰነው ብሉ ናይል ግዛት ውስጥ ከሰኞ ጀምሮ አዲስ ውጊያ ተቀስቅሷል። በዚህ ውጊያ በጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል ከሱዳን ሕዝብ ነጻ አውጪ ግንባር ጋር በመቀናጀት ባደረገው ጥቃት ድል እንደቀናው ዘገባው አስረድቷል።
በውጊያው ታጣቂዎቹ ደይም መንሱር የተሰኘችዋን ስትራቴጂክ ከተማ ለመቆጣጠር መቻላቸውን አስታውቋል። ከተማዋ በታጣቂዎች እጅ መግባቷም ከአካባቢው ነዋሪዎች ማረጋገጡን ያስታወቀው ዘገባው ድርጅቱ ባወጣው መግለጫም ይህንን መግለጻቸውን አስረድተዋል። ሁለቱ ታጣቂዎች ይህችን ከተማ መቆጣጠራቸውን ተከትሎ ወደፊት እየገሰገሱ መሆኑን ነው የጠቀሰው። በአካባቢው ያሉ ነዋሪዎችም ጦርነቱን በመፍራት ወደ ኢትዮጵያና ኩርሙክ የተሰደዱ መሆኑን ገልጿል። ይህ በእንዲህ እንዳለም አንድ የሱዳን ከፍተኛ ባለስልጣን ለሱዳን ትሪቡን በሰጡት መግለጫ ለዚህ ጥቃት በኢትዮጵያ ላይ ወቀሳ ሰንዝረዋል። የፈጥኖ ደራሽ ኃይሉና አጋሮቹ ታጣቂዎች ከኢትዮጵያ ተነስተው ይህንን ጥቃት መፈጸማቸውን የተናገሩት እኚህ ባለስልጣን ታጣቂዎቹ በድንበሩ በኩል የተሟላ የጉዞ ሰንሰለት ማዘጋጀታቸውን ገልጸዋል። የሱዳን መንግስት ከዚህ ቀደምም እነዚህ ታጣቂዎች በቤንሻንጉል ጉሙዝ ክልል ውስጥ ማሰልጠኛ ካምፕ እንዳላቸው በተደጋጋሚ ሲገልጽ መቆየቱ ይታወሳል። ነገር ግን የኢትዮጵያ ባለስልጣናት ይህንን ማስተባበላቸው አይዘነጋም። ግብጽ በሱዳን የእርስ በርስ ጦርነት ውስጥ በድሮን ጥቃት በቀጥታ እየተሳተፈች መሆኑ ተገለጸ። ግብጽ በምዕራባዊ በረሃ በሚስጥር በገነባችው ወታደራዊ አውሮፕላን ማረፊያ አማካኝነት በሱዳን የእርስ በርስ ጦርነት ውስጥ በቀጥታ መሳተፍ መጀመሯን የኒውዮርክ ታይምስ የምርመራ ዘገባ ይፋ አድርጓል። ዘገባው የሳተላይት ምስሎችን፣ የበረራ መረጃዎችንና የምዕራባውያን ዲፕሎማቶችን ዋቢ በማድረግ እንደገለጸው የግብጽ ጦር ባለፉት 6 ወራት በሱዳን ፈጥኖ ደራሽ ኃይሎች ላይ የድሮን ጥቃት ሲሰነዝር መቆየቱን ያመላክታል። ጥቃቶቹ የሚነሱት በግብጽና በሱዳን ድንበር አቅራቢያ በሚገኘው ምስራቃዊ ኦኔት የግብርና ፕሮጀክት ውስጥ ተሸሽጎ ከሚገኘው ወታደራዊ ጣቢያ ነው። ጣቢያው ሲታይ የሲቪል ቢመስልም የሳተላይት ምስሎች ግን 2 የአውሮፕላን ማኮብኮቢያ፣ 17 ያህል የአውሮፕላን ማቆሚያና ዘመናዊ የሳተላይት መገናኛ ዘዴዎች መገንባታቸውን ያሳያል። እንደ ዘገባው መረጃ ከሆነ የድሮን ጥቃቶቹ በሱዳን ግዛት ውስጥ የሚገኙ የፈጥኖ ደራሽ ኃይሎች ይዞታዎችን ኢላማ ያደረጉ ሲሆን ይህም ቀደም ሲል በርካታ የውጭ ኃይሎችን በሳበው ግጭት ላይ አዲስ ገጽታ አላብሶታል። በ10 ሺዎች የሚቆጠሩ ሰዎችን ሕይወት ለህልፈት የዳረገውና 12 ሚሊዮን የሚሆነውን ህዝብ ያፈናቀለው የሱዳን የእርስ በርስ ጦርነት ከጊዜ ወደ ጊዜ በቀጠናዊና ዓለም አቀፋዊ ባላንጣነት በሚነዳ ዘመናዊ የድሮን ውጊያ እያየለ መጥቷል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ ያዝናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለምትከታተሉ ከልብ አድርገን እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን።